ስብሐት ስለተቃራኒ ጾታ ፍቅርና ግንኙነት ሲጽፍ ቋንቋውና አገላለጹ ዶማን ዶማ አካፋን አካፋ እንዲሉ አይነት ነው። ይህ ደግሞ ከማህበረሰባችን ወግና ልማድ አንፃር ነውርና ጸያፍ ነው። ስብሐትንም እንደው ሲጽፍ እንዴት ይባልጋል እየተባልክ እንድትታማ አድርገዋል። እንኳን እደግመዋለሁ እንኳን ጨረስ ጋሽ ስብሐት ቅድም ነካ አድርገልኝ ነበረ። ፍቅር ይዞ ያውቃል? እንደው ይሄ ድብን ያለ ፍቅር የሚሉት አይነት? አዎ ድብን ያለ ሳይሆን ሞቅ ያለ እንደ አበባ የፈካ እንደዚህ እንደ ከዋክብት የሚያብለጨልጭ ይዞኝ ያውቃል። እና ይሄን መጠየቅ ግን ልክ አይደለም እኮ። ማንም ሰው እኮ ፍቅር ይዞት ያውቃል። ምን መሆንህ ነው? ጭራቅ ነኝ እንዴ ፍቅር ማይዘኝ? ለመሆኑ ከሴት ልጅ ውበት ስብሐትን የሚማርክ የትኛው ነው? ማንኛውም ሴት ጎሽ እንኳን ይሄን ጠየቀኝ። ይኸውልህ ዓይንህን ከከፈትክ ማንኛውም ሴት ቆንጆ ናት። እዝጌር ቀሽም እንዳይመስልህ። ሁሏ ሴት ውስጥ ለወንድ ውበት አስቀምጦለታል። ዓይንህን መክፈት ነው። ዓይንህን የምትከፍተው ደግሞ ኮከቡ ሲፈቅድልህ ነው። ሲፈቅድ ደግሞ እስከ ጋብቻ ድረስ ይወስድሃል። አደገኛ ወንዝ ነው። እና ጋሽ ስብሐት እንደው የትኛው ነው እንደው ነጥሉ የሚስበው? ፈገግታ ይመስለኛል። ፈገግ ስንል ደግሞ ዓይናችንም ከንፈራችንም ነው እኮ። ስለዚህ ሙሉዋን ሴት ያስቃጥ ማለት ነው። እስቲ ስለ ሀና አጫውተኝ። ከሀና ይልማ ጋር እንዴት ተገናኛችሁ? እሷ በወቅቱ የከፍተኛ ባለስልጣን ልጅ ነበረች። ይኸውልህ ይሄ ጨዋታ ቢቀር ይሻላል። ባጭሩ ሙሉ ፍቅር ነበር እንበልና እንዝለለው። እሺ አባቷ አቶ ይልማ ደሬሳ ልጃቸውን ሲሰጡ የማስፈራሪያ ያህል አስጠንቅቀው ነበር የሚባለውስ? የትግሬ ወንድ ሲባል ቀናተኛ ነው። እናም እየቀና ልጄ እንዳታበሳጭብኝ ብታስከፋት ውርድ ከራሴ ብለዋል ነው የሚባለው። ልጅ ፈጠራ ናት። አዎ ግን የምትታመን ፈጠራ ናት። አሪፍ ፈጠራ ናት። እሳቸው ያሉት እንደዚህ ነው። አንቺን እኔ በነፃ ነው ያሳደግኩሽ። ይሄ ግን ትግሪ ነው። ከሰርጋችሁ በኋላ ቢሮ ሲሄድ ቤቱን ቆልፎብሽ ነው የሚሄደው። ቤትሽ እየዘጋብሽ ነው የሚሄደው። ይቅርብሽ ነው የሳቸው ፕሬጁዲስ የሚባል አለ አይደለም? ትግሬ እንደዚያ ነው ብለው ያምናሉ። አይደለም እሱ እንደዛ አይደለም አለች። እስቲ እናያለን አሉ እና በቃ ተጋባን። ከዚያ ጋር ደግሞ በኋላ እንደገባኝ አንድ ቀን መጡ ቤታችሁ እና ብቻዬን ነኝ። ይሄኔ ልጄን አጋለጥኳት ምናምን ብለው እሳቸው እንደዚያ ስለሚጠብቁ ሚስታቸውን ማለት ነው። ሲደነግጡ እኮ ይታየኛል። ሀና የለችም እንዴ አሉ። የለችም። እኔ እኮ ወይ እናንተ ጋር እንደሆነች ብዬ ነበረ። እንፈልጋት እንዴ ደዋውለን እናግኛት እንዴ አልኳቸው። እንግዲህ እኔ ላገለግል ብዬ ነው። በኋላ ነው የታየኝ። ግን አሁን ምነግርህ የታየህን እኮ እንደ ቴፕ ሪኮርደር ሪዋይንድ አድርገህ ይታይሃል። እንደዛ ታየኝ። እፎይ ሲሉ ለካ የሚቆልፍባት ትግሬ አይደለም ልጄን ፍቅረኛዋ ነው አሉ። ከዛ በኋላ እንደ ልጃቸው ወደዱኝ። እኔ የምለው ጋሽ ስብሐት የሰርጋችሁን ፎቶግራፍ ተመልክቼ እንደው ግርም ያለኝ ነገር አለ። ለምሳሌ ሁለታችሁም አንተና ሀና መነጽር አድርጋችኋል። በዛ ላይ አንተ ጺምህን አጎፍረዋል፣ አልተላጨኸውም። እንዴት ነው ሙሽራ እንደዛ ሆኖ ሙሽርነት ነበር እንዴ? አየዋ እንዴ የኔን ሙሽርነት ነው እንጂ የምትጠይቀኝ ሙሽርነት እንደዚያ በዛን ዘመን ነበር ወይ ስትል ሳይሆን እንደው አሁን ብዙን ጊዜ የምናውቀው ሙሽራ ሲባል ጺሙን ይላጫል ምናምን ይላል። እንግዲህ እሱን ሌሎች ጠይቅ። የኔን ሰርግ ነው የነገርኩህ። ፎቶውንም ያየው የኔን ሰርግ ነው። እኔን ነው ልታነጋግር የመጣኸው። አታስጨንቀኝ። ምን እንደዚያ ነበር ወይ? ይቅርታ እንዲህ
ሰርጉን የደገሱላችሁ ጃንሆይ ናቸው የሚባለው እውነት ነው? 7000 ብር ሰጥተዋችሁ ነበር። ይኸውልህ ወሬዎች ማማር ይወዳሉ። ወሬዎች መቆንጀት ይወዳሉና ግማሽ አሳምሬ ነገርኩህን ሩብ ትጨምርባታለህ እንዲህ እያሉ ይሄዳሉ እንጂ ጃንሆይ አላጋቡንም። አባቷ ናቸው ያጋቡን የደገሱት። አዎ አባቷ ገንዘብ ሚኒስትር ናቸው። ማስፈቀድ አለባቸው። ማስፈቀድ ሳይሆን መንገር የምስራች ልጄን ልድር ነው እንዲህ ኮንግራቹሌሽንስ በሉልኝ ብለው ወሰዷት። ማን ነው የሚያገባሽ አሏት። አውቁትም ተራ ሰው ነው አለቻቸው። መልካም አሉና 7000 ብር ሰጧት ስጦታ ለሰርግሽ ብለው። ይሄ ነው ዳሩን ሲሉ ይኸውልህ እቺን ወስደው ነው እስከ ድል ያለ ሰርግ አድርገው እስከ ዳሩን ድረስ። አሁን ድል ብዬ ጨመርኩባት አይደል? ልዑል አልጋ ወራሽ በሰርጋችሁ ስነ ስርዓት ላይ ተገኝተዋል የተባለውስ? ይኸውልህ ያን አባት እኛ ሰርግ አንፈልግም ብለናቸው ነበር። አይ እንደ ማፈንገጥ ይቆጠርብኛል ፖለቲካል ሁኔታዎች ውስጥ ልድርሽ ይገባኛል አሉ። እሺ አልንና መድኃኔዓለም ቤተ ክርስቲያን ተጋባን። እኛ ሰርግ አልፈለግንም አይደለም። በቃ ቁርስ ብቻ አሉንና ኢትዮጵያ ሆቴል ቁርስ ተበላ። እዛ አልጋ ወራሽ ነበሩ ማለት ነው። ጃንሆይን ወክለው ማለት ነው። እንግዲህ እኛ ቀላል ሰው እንዳንመስልህ። ዋ ከሀና ጋር ለምን ያህል ጊዜ ቆያችሁ ጋሽ ስብሐት? ይኸውልህ ቁጥሮች ችግር ናቸው። እስክንጋባ ከተፋቀርን እስከ ተዳረን ድረስ 8 ዓመት። ከዚያ በኋላ እንግዲህ በአመቱ ምናልባት እንደዚህ ወለድን። ልጃችን 3 ዓመት ተኩል ሲሆነው ተለያየን እና ሀና ያኔ ወደ እንግሊዝ ሀገር ሄደች። አዎ ልጃችሁንም አብራ ይዛው ነበር ሄደች። እናት ነቻ። ስሙ ማን ነበር ያላችሁት ልጃችሁ? ኢያሱ። ኢያሱ። አሁን እድሜው ስንት ይሆናል ኢያሱ? እኔ እንጃ ምን ያደርግልሃል የሱ እድሜ። ዶክተር እንደሆነ ነው የሰማሁት። በቃ ዶክተር እድሜ ደርሷል። አሁን ከልጅና ከሀና ጋር ትገናኛላችሁ ጋሽ ስብሐት? አልፎ አልፎ እንግዲህ ሲቻል ነው፣ ሲመቻቸው ይመጣሉ። ከዛም በኋላ ስንት ልጆች ወለድክ? እንደው ሚስትስ አገባ? ከሀና በኋላ አዎና ሚስት አገባሁ። ያው አሪፍ ሚስት እንደኔ ወፈፍ የሚያረጋት ወሎዬ ናት። እቺ የእሷ መጨረሻ ልጇ እቺ ፍቅርተ የእሷ ናት። የትም ወርቅ ትባላለች። ያቺ ሚስቴ ሁለተኛዋ ፍቅርተ። እስቲ ነይ እዚህ ጋር ቁጭ በይና አናግሪኝ። አንቺ አንዳንድ ነገር ታግዥኛለሽ። ስንት ወንድምና እህቶች አሉሽ? ከሀና ልጅ ጋር ጨምሮ 5 ናቸው። አንቺ ታውቂዋለሽ ዶክተር ኢያሱን? አውቀዋለሁ። በአካል አይተሽዋል? አይቼዋለሁ። ጋሽ ስብሐት እንዴት ነው እስቲ አባትነቱ እንዴት ነው የምትገልጪልኝ? ለምሳሌ ጋሽ ስብሐት አንዳንዴ እንደው ስታጠፊ ጥፋት ስታጠፊ እንደው ቆንጠጤ ማድረግ ነገር የመግረፍ ነገር? እኔ ከወለደኝ ጀምሮ ገርፎኝ አያውቅም። አንድም ቀን ገርፎኝ እንደው ኮርከምም አድርጎሽ አያውቅም። በእውነት ምን ይልሻል? እንደው አሁን ጥፋት መስሎ ከታየው አንዳንድ ነገር ስትሰሪ በጣም መጥፎ ጥፋት ካጠፋው ይቆጣኛል። ያለበለዚያ ግን ይመክረኛል። ከቁጣርኩ ታነቢያለሽ? አዎ አነባለሁ። እስቲ ምን መጽሐፍት እንደው አንብበሻል? አማርኛ መጽሐፍ ነው የማነበው። ልብ ወለዶችን እወዳለሁ። ጋሽ ስብሐት በህይወት ውስጥ በአንድ ጊዜ ያገኘው ከፍተኛ ወይም ብዙ የሚባል ገንዘብ ስንት ነው? እኔ አላስታውስ እውነት። ምክንያቱስ የኔ ገንዘብ በሀና እጅ ነው ሀብታም በነበርኩበት ጊዜ። ቁጥሮች አሁን እንዳየኸው ነው እኮ ቁጥር እምቢ አላልኩም። ጥያቄ መመለስ አቃተኝ እኮ። እኔ አላውቅም ስንት እንዳገኘው። እስቲ አሁን ስብሐት ምን አለኝ ይላል? በገንዘብ
በንብረት ደረጃ ማለት ነው? የዕለት ሥራ አለኝ፣ በቂ ገቢ አለኝ ለመኖር። ከዚያ ተስፋዎች አሉ። ለምሳሌ ከመጽሐፎቼ ተሽጠው ገንዘቦች አገኛለሁ። በቃ ከዛ በላይም አልፈልግም፣ ይበቃኛል። አይቸግርህም ገንዘብ? ለምን አይቸግረኝም? ቺስታም ሆንበት ጊዜ አለ፣ በጣም ብዙ ይቸግርሃል። ምክንያቱስ ስታገኝ ደሞ ካንተ የባሰ ቺስታ ይኖራል። መስጠት ወይም ማበደር አለብህ። እንደዛ አይነት ነገር አለ፣ እማታመልጠው ነው። ይሄ ደግሞ ትበደራለህ አንተ? ኦፍኮርስ። ደግሞ ማንም አበድረኝ ስለው እምቢ ያለኝ አላስታውስም። ደሞም አስታውሰኝ ነው የምመልስልህ። እኔ እረሳለሁ ብዬ ነው የምበደረው ስለምረሳ። እና ያስታውሰዋል ያበደሩ ሰዎች? ወይ ሆን ብለው እንደረሳ አውቀው ይረሱልኛል፣ አላውቅም። በዚህ ባሳለፍከው ዕድሜና ሕይወት ውስጥ በብዛት የጎበኘ የትኛው ነው? ደስታ ወይስ ብስጭት? ደስታ ነው። ደስታ ነው የሚበዛው። አዎ፣ በብዛት ደስታና ቆንጆ እድል ነው ያጋጠመኝ። ብስጭትና ክርክስ ያሉ ነገሮች አሉ፣ ምንም የማይረሱ። እንደ አሁን 5% 5% እንደዚህ ቢሆኑም እኮ በቃ ከሰውነታችን 5% ብትቆስል እሷ አይደለችም እንጂ ምንላት። አዎ እንደሷ አሉ ትንንሽ ነገሮች መጥፎ የደረሱብኝ እንጂ በብዛት ቅድም እኮ እዝጌር ለእኔ ያዳላል ብያለሁ እኮ። በቃ እንደዛ ነው። ክፉኛ በምሬት እንደው ብስጭት ብላ ያለቀስክበትስ ጊዜ የለም? እኔ አላስታውስም። በምሬት ዝም ብዬ ውስጤ እንዲህ የተመሳቀለ ጊዜ አለ። ያውም እኔ ላይ የደረሰ ሳይሆን አንዳንድ ሰው ላይ የሚደርስ። አሁን እዚያ ውስጥ ዝርዝር ውስጥ መግባት ዋጋ የለውም። አንዳንድ ሰዎች በተፈጥሯቸው ወይ በባህሪያቸው እንባቸው ቅርብ ነው ይባላል። የስብሐትስ እንባ በጣም ቅርብ ነው። ስስቅ በኃይል ነው የሚወርደው እንባዬ። ስታዝንማ ታለቅሳለህ። እንዴት አታለቅስም? ማንም ያለቅሳል ሲያዝንማ። በሕይወት ተስፋ የቆረጥክበት ጊዜ የለም? እስካሁን የለም፣ እግዚአብሔር ይመስገን። ለመሆኑ ጸሎት ማድረስ፣ ቤተ ክርስቲያን መሄድና መሳለም እንዲህ አይነቱ ነገር ላይ እንዴት ነው? የለሁበትም። ለምን በለኝ። ለምን ብትለኝ እኔና የኔ እግዚአብሔር ሽርክ ነን። ስበላ ወይ ስተኛ ተመስገን እለዋለሁ። እንደዚህ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ እላለሁ። በቃ የሚያስፈልገኝን ስለሚሰጠኝ ልመናም እንኳን ሄጄ አላውቅም። ዝም ብዬ በቃ ተመስገን ነው የምለው። ይህ ነው የእኔ ሃይማኖት። እንግዲህ አሁን እዚህ ቤት ውስጥ ከማን ጋር ነው የምትኖረው? ያው እዚህ እኔ ልጄ ዜና ከነ ባለቤቷ አስፋው እንኖራለን። ጋሽ ስብሐት መጠጥ ትዳፈራለህ ይባላል። እጠጣለሁ። እና ምን ክስ ነው ወይስ ምን? ትዳፈራለህ ማለት ምንድን ነው? መጠጥ ተከልክሏል እና ደፈረ ነው ምንድን ነው? ትዳፈራለህ። እስቲ ምን ትጠጣለህ? የፈለኩትን ያገኘሁትን አውቃለሁ እንጂ ጠጥቼ ሲበቃኝ እስኪበቃኝ የፈለከውን ጠጣለሁ ከጠላ በስተቀር። እንቅልፍ አይደለ አለመውደድ አይደለም፣ እንቅልፌን ያመጣዋል ጠላ። አንተ ብቻ ነህ እንዴ ጉዴን የምትጎለጉል? አንተ አሪፍ ጋዜጠኛ ነህ የእውነት። እስቲ ደፍረህ እንዲህ አለኝ ብለህ እስቲ ኤዲት ሳታደርገው አውጣው። በጣም ምክንያቱስ ትዕግስቱ አለህ፣ ማየቱ መከታተሉ አለ። በቃ አሪፍ። እሺ ጋሽ ስብሐት በድጋሚ ላመስግንህ። እኔም እሺ